በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ አሞጽ ምዕራፍ 1። በቴቁሔ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉሥ በዖዝያን ዘመን በእስራኤልም ንጉሥ በዮአስ ልጅ በኢዮርብዓም ዘመን የምድር መናወጥ ከሆነበቱ ከ2 ዓመት በፊት ስለ እስራኤል ያየው ቃል ይህ ነው። እንዲህም አለ። እግዚአብሔር በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። የእረኞችም ማሰማሪያዎች ያለቅሳሉ፣ የቀርሜሎስም ራስ ይደርቃል። እግዚአብሔር እንዲህ ይላል፣ ገለዓድን በብረት መንኰራኵር አሄዶአልና ስለ 3 ወይም ስለ 4 የደማስቆ ኃጢአት መቅሰፍቴን ከማድረግ አልመለስም። በአዛሄል ቤት እሳትን እሰድዳለሁ፣ የወልደ አዴርንም አዳራሾች ትበላለች። የደማስቆንም መወርወሪያ ሰብራለሁ፣ ተቀማጮችንም ከአዌን ሸለቆ አጠፋለሁ። በትር ያዘውንም ከኤደን ቤት አጠፋለሁ። የሶርያም ሕዝብ ወደ ቂር ይማረካል ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ ለኤዶምያስ አሳልፈው ይሰጧቸው ዘንድ ምርኮኞቹን ሁሉ ማርከዋልና ስለ 3 ወይም ስለ 4 የጋዛ ኃጢአት መቅሰፍቴን ከማድረግ አልመለስም። በጋዛ ቅጥር ላይ እሳትን እሰድዳለሁ፣ አዳራሾቿንም ትበላለች። ተቀማጮችን ከሐዛጦን አጠፋለሁ፣ በትር ያዘውንም ከአስቀሎና አጠፋለሁ። እጄንም በአቃሮን ላይ እመልሳለሁ፣ ከፍልስጤማውያንም የቀሩት ይጠፋሉ ይላል ጌታ እግዚአብሔር። እግዚአብሔር እንዲህ ይላል፣ ምርኮኞቹን ሁሉ ለኤዶምያስ አሳልፈው ሰጥተዋልና የወንድሞችንም ቃል ኪዳን አላሰቡምና ስለ 3 ወይም ስለ 4 የጢሮስ ኃጢአት መቅሰፍቴን ከማድረግ አልመለስም። በጢሮስ ቅጥር ላይ እሳትን እሰድዳለሁ፣ አዳራሾቿንም ትበላለች። እግዚአብሔር እንዲህ ይላል፣ ወንድሙን በሰይፍ አሳዶታልና ርኅራኄንም ሁሉ ጥሏልና ቁጣውም ሁል ጊዜ ቀድዶአልና መዓቱንም ለዘላለም ጠብቋልና ስለ 3 ወይም ስለ 4 የኤዶምያስ ኃጢአት መቅሰፍቴን ከማድረግ አልመለስም። በቴማን ላይ እሳትን እሰድዳለሁ፣ የባሶራንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል፣ ዳርቻቸውን ያሰፉ ዘንድ የገለዓድን እርጉዞች ቀደዋልና ስለ 3 ወይም ስለ 4 የአሞን ልጆች ኃጢአት መቅሰፍቴን ከማድረግ አልመለስም። በረባት ቅጥር ላይ እሳትን እናነዳለሁ፣ በሰልፍም ቀን በጩኸት ባውሎ ነፋስም ቀን በሁከት አዳራሾቿን ትበላለች። ንጉሣቸውም ከአለቆቹ ጋር በአንድነት ይማረካል ይላል እግዚአብሔር። ምስጋና ለእግዚአብሔር ይሁን። ምዕራፍ 2። እግዚአብሔር እንዲህ ይላል፣ የኤዶምያስንም ንጉሥ አጥንት አመድ እስከሚሆን ድረስ አቃጥሎታልና ስለ 3 ወይም ስለ 4 የሞዓብ ኃጢአት መቅሰፍቴን ከማድረግ አልመለስም። በሞዓብ ላይ እሳትን እሰድዳለሁ፣ የቂርዮትንም አዳራሾች ትበላለች። ሞዓብም በሁካታና በጩኸት በመለከትም ድምፅ ይሞታል። ፈራጅንም ከመካከሉ አጠፋለሁ፣ ከእርሱም ጋር አለቆቿንም ሁሉ ገድላለሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የእግዚአብሔርን ሕግ ጥለዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከተሉት ሐሰታቸው አስቷቸዋልና ስለ 3 ወይም ስለ 4 የይሁዳ ኃጢአት መቅሰፍቴን ከማድረግ አልመለስም። በይሁዳ ላይ እሳትን እሰድዳለሁ፣ ኢየሩሳሌምንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል፣ ጻድቁን ስለ ብር ግረኛውንም ስለ 1 ጥንድ ጫማ ሽጠውታልና ስለ 3 ወይም ስለ 4 የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም። የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ የቱታንንም መንገድ ያጣምማሉ። ቅዱሱንም ስሜን ያረክሱ ዘንድ አባትና ልጁ ወደ አንዲት ሴት ይገባሉ። በመሠዊያውም ሁሉ አጠገብ ለመያዣነት በተወሰደው ልብስ ላይ ይተኛሉ። በአምላካቸውም ቤት ውስጥ በካሳ የተወሰደውን ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ኮምበል ዛፍ የነበረውን አሞራዊውን ከፊታቸው አጠፋው፣ ፍሬውንም ከላዩ ስሩንም ከታቸው አጠፋው። የአሞራዊውንም ምድር ትወርሱ ዘንድ ከግብፅ ምድር አወጣኋችሁ፣ በምድረ በዳም 40 ዓመት መራኋችሁ። ከወንድ ልጆቻችሁም ነቢያትን ከጎበዛዝቶቻችሁም ናዝራውያንን አስነሳው። እናንተ የእስራኤል ልጆች ሆይ
ይህ እንደዚህ አይደለምን? ይላል እግዚአብሔር። እናንተ ግን ናዝራውያኑን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢት አትናገሩ ብላችሁ አዘዛችኋቸው። እነሆ ነዶ የተሞላች ሰረገላ እንደምትደቀደቅ እንዲሁ እደቀድቃችኋለሁ። ከሯጭም ሽሽት ይጠፋል፣ ብርቱም በብርታቱ አይበረታም፣ ኃያሉም ነፍሱንም አያድንም። ቀስተኛውም አይቆምም፣ ፈጣኑም አይድንም፣ ፈረሰኛም ነፍሱን አያድንም። በኃያላኑ መካከል ልበ ሙሉ በዚያ ቀን ራቁቱን ሆኖ ይሸሻል ይላል እግዚአብሔር። ምስጋና ለእግዚአብሔር ይሁን። የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብፅ ምድር ባወጣሁት ወገን ሁሉ ላይ የተናገረውን ይህንን ቃል ስሙ። እንዲህም ብሏል፣ እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቂያችኋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ። በሆኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? ወይስ አንበሳ የሚነጥቀው ነገር ሳያገኝ በጫካ ውስጥ ያገሳልን? ወይስ የአንበሳ ደቦል አንዳች ሳይዝ በመደቡ ሆኖ ይጮኻልን? ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን? ወይስ ወስፈንተር አንዳች ሳይዝ ከምድር ይፈነጠራልን? ወይስ በከተማ ውስጥ መለከት ሲነፋ ሕዝቡ አይፈራምን? ወይስ ክፉ ነገር በከተማ ላይ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳው አገሳ፣ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? በአዛጦን አዳራሾችና በግብፅ ምድር አዳራሾች አውሩና በሰማርያ ተራሮች ላይ ተሰብሰቡ። በውስጧም የሆነውን ታላቁን ውካታ በመካከሏም ያለውን ግፍ ተመልከቱ በሉ። ግፍንና ቅሚያን በአዳራሾቻቸው የሚያከማቹት ቅን ነገርን ያደርጉ ዘንድ አያውቁም ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በምድሪቱ ዙሪያ ጠላት ይመጣል፣ ብርታትሽንም ከአንቺ ያወርዳል፣ አዳራሾችሽም ይበዘበዛሉ። እግዚአብሔር እንዲህ ይላል፣ እረኛ ከአንበሳ አፍ 2 እግርን ወይም የጆሮውን ጫፍ እንደሚያድን እንዲሁ በሰማርያ በአልጋ ማዕዘን በደማስቆም በምንጣፍ ላይ የተቀመጡት የእስራኤል ልጆች ይድናሉ። ስሙ፣ በያዕቆብም ቤት ላይ መስክሩ ይላል የሰራዊት አምላክ ጌታ እግዚአብሔር። እስራኤልን ስለ ኃጢአቱ በምበቀልበት ቀን የቤቴልን መሠዊያዎች ደግሞ እበቀላለሁ። የመሠዊያው ቀንዶች ይሰበራሉ፣ ወደ ምድርም ይወድቃሉ። የክረምቱንና የበጋውን ቤት እመታለሁ፣ በዝሆንም ጥርስ የተለበጡት ቤቶች ይጠፋሉ፣ ታላላቆችም ቤቶች ይፈርሳሉ ይላል እግዚአብሔር። ምስጋና ለእግዚአብሔር ይሁን። ምዕራፍ 4 በሰማርያ ተራራ የምትኖሩ ድሆችንም የምትበድሉ ችጋረኞችንም የምታስጨንቁ ጌቶቻቸውንም አምጡን ጠጣ የምትሉ እናንተ የባሳን ላሞች ሆይ ይህን ቃል ስሙ። ጌታ እግዚአብሔር እናንተም በሰልፍ ዕቃ ቅሬታችሁንም በመቃጠን የሚወስዱበት ቀን እነሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። ያንዳንዳችሁ በየፊታችሁ በተነደለ ስፍራ ትወጣላችሁ፣ በሬማንም ትጣላላችሁ ይላል እግዚአብሔር። የእስራኤል ልጆች ሆይ ይህን ወዳችኋልና ወደ ቤቴል ኑና ኃጢአትን ስሩ፣ ወደ ጌልጌላ ኑና ኃጢአትን አብዙ። በየማለዳውም መሥዋዕታችሁን በየ3ኛውም ቀን አስራታችሁን አቅርቡ። እርሾ ካለበትም የምስጋናውን መሥዋዕት አቅርቡ። በፈቃዳችሁም የምታቀርቡትን አውጁና አውሩ ይላል እግዚአብሔር። በከተማችሁ ሁሉ ጥርስን ማጥራት፣ በስፍራችሁም ሁሉ እንጀራን ማጣት ሰጠኋችሁ። እናንተ ግን ወደ እኔ ያልተመለሳችሁም ይላል እግዚአብሔር። መከር ሳይደርስ ገና ከ3 ወር በፊት ዝናብ ከለከልኳችሁ። በአንድም ከተማ ላይ አዘነብሁ፣ በሌላውም ከተማ ላይ እንዳይዘንብ አደረግሁ። በአንድ ወገን ዘነበ፣ ያልዘነበበትም ወገን ደረቀ። የ2 ወይም የ3 ከተሞች ሰዎች ወደ አንዲት ከተማ ውሃ ይጠጡ ዘንድ ሄዱ፣ ነገር ግን አልረኩም። እናንተ ግን ወደ እኔ ያልተመለሳችሁም ይላል እግዚአብሔር። በዋግና በአርማሞ መታዋችሁ፣ የአታክልቶቻችሁንም ብዛት፣ ወይኖቻችሁንም፣ በለሶቻችሁንም፣ ወይራዎቻችሁንም ተምች በልቷል። እናንተ ግን ወደ እኔ ያልተመለሳችሁም ይላል እግዚአብሔር። በግብፅ እንደነበረው ቸነፈርን ሰደርሁባችሁ፣ ጉብዞቻችሁንም በሰይፍ ገደልሁ፣ ፈረሶቻችሁንም አስማረክሁ፣ የሰፈራችሁንም ግማት ወደ አፍንጫችሁ አወጣሁ።
እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ሰዶምንና ገሞራን እግዚአብሔር እንደገለበጣቸው እንዲሁ ገለበቷቸው። እናንተም ከእሳት ውስጥም እንደተነጠቀ ትንታግ ሆናችሁ፣ ነገር ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ እስራኤል ሆይ እንደዚህ ያደርግብሃለሁ፣ እስራኤልም ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ። እነሆ ተራሮችን የሠራ ነፋስንም የፈጠረ የልቡንም ሐሳብ ለሰው የሚነግር ንጋትን ጨለማ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ የሰራዊት አምላክ እግዚአብሔር ነው። ምስጋና ለእርሱ ይሁን። ምዕራፍ 5 የእስራኤል ቤት ሆይ በእናንተ ላይ ለሙሾ የማነሳውን ይህንን ቃል ስሙ። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም። በምድር ላይም ተጣለች፣ የሚያነሳትም የለም። ጌታ እግዚአብሔር እንዲህ ይላልና 1000 ከሚወጣበት ከተማ 100 ይቀርለታል፣ 100ም ከሚወጣበት ከተማ ለእስራኤል ቤት 10 ይቀርለታል። እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወትም ትኖራላችሁ። ነገር ግን ጊልጌላ ፈጽሞ ትማረካለችና ቤቴልም ከንቱ ትሆናለችና ቤቴልን አትፈልጉ፣ ወደ ጊልጌላም አትግቡ፣ ወደ ቤርሳቤህም አትለፉ። በዮሴፍ ቤት እሳት እንዳትቃጠል በቤቴል የሚያጠፋትም ሳይኖር እንዳትበላ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። ፍርድን ወደ እሬት የምትለውጡ ስርክንም በምድር ላይ የምትጥሉ እናንተ ሆይ 7ቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን የሞትን ጥላ ወደ ንጋት የሚለውጠውን ቀኑንም በሌሊት የሚያጨልመውን የባሕሩንም ውኆች ጠርቶ በምድር ፊት ላይ የሚያፈሳቸውን አምባውን እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ። አምባውም እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ። ስሙ እግዚአብሔር ነው። በበሩ አደባባይ የሚገሥጸውን ጠሉ፣ እውነትም የሚናገረውን ተጸየፉ። ድሀውንም ደብድባችኋልና የስንዴውንም ቀረጥ ከእርሱ ወስዳችኋልና ከተጠረበ ድንጋይ ቤቶችን ሰርታችኋል። ነገር ግን አትቀመጡባቸውም። ያማሩ የወይን ቦታዎች ተክላችኋል፣ ነገር ግን ከወይን ጠጃቸው አትጠጡ። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም አደባባይ ችግረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት እንደበዛ ኃጢአታችሁም እንዴት እንደጸና እኔ ያውቃለሁና። ስለዚህ ክፉ ዘመን ነውና በዚያ ዘመን አስተዋይ የሚሆን ዝም ይላል። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉን አትፈልጉ። እንዲህም እናንተ እንደተናገራችሁ የሰራዊት አምላክ እግዚአብሔር ከእናንተ ጋር ይሆናል። ክፉን ጥሉ፣ መልካሙንም ውደዱ፣ በበሩም አደባባይ ፍርድን አጽኑ። ምናልባት የሰራዊት አምላክ እግዚአብሔር ለዮሴፍ ቅሬታ ይራራ ይሆናል። ስለዚህ ጌታ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ በአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱም ሁሉ ላይ ወዮ ወዮ ይባላል። ገበሬዎቹም ወደ ልቅሶ፣ አልቃሾቹም ወደ ዋይታ ይጠራሉ። በመካከልህ አልፋለሁና በወይኑ ቦታ ሁሉ ልቅሶ ይሆናል ይላል እግዚአብሔር። የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብም እንዳገኘው ሰው ወይም ወደ ቤት ገብቶ እጁንም በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለውም ድቅድቅ ጨለማ አይደለምን? ዓመት በዓላችሁን ጠልቼዋለሁ፣ ተጸይፌውም አለው። የተቀደሰውም ጉባኤያችሁ ደስ አያሰኘኝም። የሚቃጠለውን መሥዋዕታችሁና የእህሉን ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም። ለምስጋና መሥዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። የዝማሬህንም ጩኸት ከኔ ዘንድ አረቅ፣ የመሰንቆህንም ዜማ አላደምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ 40 ዓመት ሙሉ መሥዋዕትንና ቁርባንን አቅርባችሁልኛልን? ለእስራኤል ለራሳችሁም የሠራችኋቸውን ምስሎች የሞሎክን ድንኳንና የአምላካችሁን የሬፋን ኮከብ አነሳችሁ። ስለዚህ ከደማስቆ ወደዚያ አስመርካችኋለሁ ይላል ስሙ የሰራዊት አምላክ የተባለ
እግዚአብሔር። ምስጋና ለእግዚአብሔር ይሁን። ምዕራፍ 6 በጽዮን ላሉ ዓለመኞች በሰማርያም ተራራ ላይ ተዘልለው ለተቀመጡ የእስራኤል ቤት ወደ እነርሱ ለመጡባቸው ለአሕዛብ አለቆች ወዮላቸው። ወደ ካልኔ አልፋችሁ ተመልከቱ። ከዚያም ወደ ታላቂቱ ሐማት ሂዱ። ከዚያም ወደ ፍልስጤም ጌት ወረዱ። እነርሱ ከእነዚህ መንግሥታት ይሻሉን? ወይስ ድንበራቸው ከድንበራችሁ ይሰፋልን? ክፉውን ቀን ከእናንተ ለምታርቁ፣ የግፍንም ወንበር ለምታቀርቡ፣ ከዝሆን ጥርስ በተሠራ አልጋ ላይ ለምትተኙ፣ በምንጣፋችሁም ላይ ተደላድላችሁ ለምትቀመጡ፣ ከበጎችም መንጋ ጠቦትን ከጋጥም ውስጥ ምጥጃን ለምትበሉ፣ በመሰንቆም ድምፅ ለምትንጫጩ፣ እንደ ዳዊትም የዜማን ዕቃ ለምታዘጋጁ፣ በፋጋ የወይን ጠጅ ለምትጠጡ፣ እጅግ ባማረ ሽቱም ለምትቀቡ፣ ስለ ዮሴፍ መከራ ግን ለማታዝኑ ለእናንተ ወዮላችሁ። ስለዚህም በምርኮ መጀመሪያ ይማረካሉ፣ ተደላድለው ከተቀመጡበት ዘንድ ዘፈን ይርቃል። ጌታ እግዚአብሔር የያዕቆብን ትዕቢት ተጸይፌአለሁ፣ አዳራሾችንም ጠልቻለሁ፣ ስለዚህ ከተማይቱንና የሚኖሩባትን ሁሉ አሳልፌ እሰጣለሁ ብሎ በራሱ ምሏል ይላል የሰራዊት አምላክ እግዚአብሔር። እንዲህም ይሆናል፣ 10 ሰዎች በአንድ ቤት ውስጥ ቢቀሩ እነርሱ ይሞታሉ። አጥንቱንም ከቤቱ ያወጡ ዘንድ የሰው ዘመድና አቃጣዩ ባነሱት ጊዜ በቤቱም ውስጥ ያለውን እስካሁን ድረስ ገና ሰው ባንተ ዘንድ አለን ባለው ጊዜ እርሱም ማንም የለም ባለ ጊዜ ያን ጊዜ እግዚአብሔርን ስም እንጠራ ዘንድ አይገባንምና ዝም በል ይለዋል። እነሆም እግዚአብሔር ያዝዛል፣ ታላቁንም ቤት በማፍረስ ታናሹንም ቤት በመሰባበር ይመታል። ፍርድን ወደ ሐሞት የጽድቅንም ፍሬ ወደ እሬት የለወጣችሁ፣ በከንቱም ነገር ደስ የሚላችሁ በኃይላችን ክንድ የወሰድን አይደለምን የምትሉ እናንተ ሆይ በሆኑ ፈረሶች በጭንጫ ላይ ይጋልባሉን? ወይስ በሬዎች በዚያ ላይ ያርሳሉን? የእስራኤል ቤት ሆይ እነሆ እኔ ሕዝብን አስነሳባችኋለሁ ይላል የሰራዊት አምላክ እግዚአብሔር። እነርሱም ከሐማት መግቢያ ጀምረው እስከ 40 ወንዝ ድረስ ያስጨንቋችኋል። ምስጋና ለእግዚአብሔር ይሁን። ምዕራፍ 7 ጌታ እግዚአብሔር እንዲያሳየኝ እነሆም የኋለኛው ሳር በሚበቅልበት መጀመሪያ ላይ አንበጣን ፈጠረ። እነሆም ከንጉሡ አጨዳ በኋላ የበቀለ የገቡ ነበረ። የምድሩንም ሳር በልተው ከጨረሱ በኋላ እኔ ጌታ እግዚአብሔር ሆይ ይቅር እንድትል እለምንሃለሁ፣ የያዕቆብ ታናሽ ነውና እንዴት ይቆማል አልሁ። እግዚአብሔርም ስለዚህ ነገር ተጸጸተ። አይሆንም ይላል እግዚአብሔር። ጌታ እግዚአብሔር እንዲያሳየኝ እነሆም ጌታ እግዚአብሔር በእሳት ለመፍረድ ጠራ። እርሷም ታላቁን ቀላይና ምድርን በላች። እኔም ጌታ እግዚአብሔር ሆይ እንድትተው እለምንሃለሁ፣ ያዕቆብ ታናሽ ነውና እንዴት ይቆማል አልሁ። እግዚአብሔርም ስለዚህ ነገር ተጸጸተ። ይህ ደግሞ አይሆንም ይላል ጌታ እግዚአብሔር። እንዲህም አሳየኝ። እነሆም ጌታ ቱንቢውንም ይዞ በቱንቢ በተሠራ ቅጥር ላይ ቆሞ ነበረ። እግዚአብሔርም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም ቱንቢ ነው አልኩ። ጌታም እነሆ በሕዝቤ በእስራኤል መካከል ቱንቢ ያደርጋለሁ፣ ከእንግዲህም ወዲህ ደግሞ አላለፋቸውም። የይስሐቅም የኮረብታው መስገጃዎች ይፈርሳሉ፣ የእስራኤልም መቅደሶች ባድማ ይሆናሉ። በኢዮርብዓምም ቤት ላይ በሰይፍ እነሳለሁ አለ። የቤቴልም ካህን ኤሜስያስ ወደ እስራኤልም ንጉሥ ወደ ኢዮርብዓም ልኮ አሞጽ ኢዮርብዓም በሰይፍ ይሞታል፣ እስራኤልም ከአገሩ ተማርኮ ይሄዳል ብሏልና አሞጽ በእስራኤል ቤት መካከል አምጾብሃል፣ ምሪቱም ቃሉን ሁሉ ልትሸከም አትችልም አለ። አሜስያስም አሞጽን ባለ ራእዩ ሆይ ሂድ፣ ወይም ወደ ይሁዳ ምድር ሽሽ፣ በዚያም እንጀራን ብላ፣ በዚያም ትንቢትን ተናገር። ነገር ግን ቤቴል የንጉሥ መቅደስና የመንግሥት ቤት ናትና ከእንግዲህ ወዲህ በዚህ ደግሞ ትንቢት አትናገር አለው። አሞጽም መልሶ አሜስያስን አለው፣ እኔ ላም ጠባቂና ወርካ ለቃሚ ነኝ እንጂ ነቢዩ ወይም የነቢይ ልጅ አይደለሁም። እግዚአብሔርም በጎቹን ከመከተል ወሰደኝ። እግዚአብሔርም ሂድ፣ ለሕዝቤም ለእስራኤል ትንቢት ተናገር አለኝ። አሁንም የእግዚአብሔርን ቃል ስማ። አንተ በእስራኤል ላይ ትንቢት አትናገር፣ በይስሐቅም ቤት ላይ አትስበክ ብልሃል።
ስለዚህ እግዚአብሔር እንዲህ ይላል፣ ሚስት በከተማይቱ ውስጥ ጋለሞታ ትሆናለች፣ ወንዶችና ሴቶች ልጆችህም በሰይፍ ይወድቃሉ፣ ምድርህም በገመድ ትከፈላለች። አንተም በረከሰች ምድር ትሞታለህ፣ እስራኤልም ከምድሩ ተማርኮ ይሄዳል። ምስጋና ለእግዚአብሔር ይሁን። ምዕራፍ 8 ጌታ እግዚአብሔር እንዲህ ያሳየኝ፣ እነሆም የቃርሚያ ፍሬ የሞላበት እንቅብ ነበረ። እርሱም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም የቃርሚያ ፍሬ የሞላበት እንቅብ ነው አልሁት። እግዚአብሔርም አለኝ፣ ፍጻሜ በሕዝቤ በእስራኤል ላይ መጥቷል፣ ከእንግዲህም ወዲህ ደግሞ አላልፋቸውም። የመቅደሱ ዝማሬ በዚያ ቀን ዋይታ ይሆናል ይላል ጌታ እግዚአብሔር። የሰዎችም ሬሳ ይበዛል፣ በስፍራውም ሁሉ በዝምታ ይጣላል። ችግረኛውን የምትወጡ የአገሩንም ድሃ የምታጠፉ እናንተ ሆይ እህልን እንሸጥ ዘንድ መባቸው መቼ ያልፋል? የኢፍ መስፈሪያውንም እያሳነስን ሰቀሉንም እያበዛን በሐሰተኛ ሚዛን እያታለልን ድሃውን በብር ችግረኛውንም በአንድ ጥንድ ጫማ እንገዛ ዘንድ የስንዴውን ግርድ እንሸጥ ዘንድ ስንዴውን እንድንሸምት ሰንበት መቼ ያልፋል የምትሉ እናንተ ሆይ ይህንን ስሙ። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ሥራቸውን ሁሉ ለዘላለም ምንም አልረሳም። በእውኑ ምድሪቱ ስለዚህ ነገር አትናወጥምን? በእርሷም የሚኖር ሁሉ አያለቅስምን? ሙላዋም እንደ ወንዙ ትነሳለች፣ እንደ ግብፅም ወንዝ ትነሳለች፣ ደግሞ ትወርዳለች። በዚያም ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር። በብርሃንም ቀን ምድሩንም አጨልማለሁ። ዓመት በዓላችሁንም ወደ ልቅሶ ዝማሪያችሁን ወደ ዋይታ እለውጣለሁ። ማቅንም በወገብ ሁሉ ራስ መንጨትንም በሁሉ ላይ አመጣለሁ። እንደ አንድያ ልጅም ልቅሶ ፍጻሜውንም እንደ መራራ ቀንም አደርጋለሁ። እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትምም። በዚያ ቀን መልካሞች ደናግል ጎበዛዝትም በጥም ይዝላሉ። በሰማርያ ኃጢአት የሚምሉና ዳን ሆይ ሕያው አምላክህን ደግሞ ሕያው ቤርሳቤህን መንገድ ብለው የሚምሉ እነርሱ ይወድቃሉ፣ ደግሞም አይነሱም። ምስጋና ለእግዚአብሔር ይሁን። ምዕራፍ 9 ጌታን በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጉልላቶችን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከእነርሱ የቀሩትን በሰይፍ እገላለሁ። የሚሸሽ አያመልጥም፣ የሚያመልጥም አይድንም። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይ ቢወጡ ከዚያ አወርዳቸዋለሁ። በቀርሜሎስም ራስ ውስጥ ቢሸሸጉ ፈልጌ ከዚያ አወጣቸዋለሁ። በጥልቅ ባህርም ውስጥም ከዓይኔ ቢደበቁ ከዚያ እባቡን አዛለው፣ እርሱም ይነድፋቸዋል። በጠላቶቻቸውም ፊት ተማርከው ቢሄዱ ከዚያ ሰይፍን አዛለው፣ እርሱም ይገላቸዋል። ዓይኔንም በእነርሱ ላይ ለክፋት እንጂ ለመልካም አላደርግም። የሰራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርሷም ትቀልጣለች፣ የሚኖርባትም ሁሉ ያለቅሳሉ። ሙላዋም እንደ ግብፅ ወንዝም ትነሳለች፣ ደግሞ እንደ ግብፅ ወንዝ ትወርዳለች። አዳራሹም በሰማይ የሠራ ጠፈሩንም በምድር ላይ የመሠረተ የባሕርንም ውሃ ጠርቶ በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብፅ ምድር ፍልስጤማውያንንም ከከፍቶር ሶርያውያንንም ከቄር አላወጣሁምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው። ከምድርም ፊት አጠፋታለሁ፣ ነገር ግን የያዕቆብን ቤት ፈጽሜ አላጠፋም ይላል እግዚአብሔር። እነሆ አዛለሁ፣ እህልም በወንፊት እንዲነፉ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም። ክፉ ነገር አይደርስብንም አያገኘንም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯንም እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞ ዘመን እሠራታለሁ። ይኸውም የኤዶምያስን ቅሬታ
ስሜ የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል። ይህንን የሚያደርግ እግዚአብሔር እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በታሃውን የወይን ጠጅ ያንጠባጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ መልሳለሁ። የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጁንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ። ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክ እግዚአብሔር። ምስጋና ለእግዚአብሔር ይሁን።